ሳምንቱ እንዴት አለፈ ጎበዝ? ዓለምን ብዛም ጥሩ አልሰነበተችም። ትራምፕ ትላንት እንደገና ተተኩሶባቸዋል። ኢቦላ ከኮንጎ ወጥቶ ይዛመታል በሚል አፍሪካውያን ፈርተዋል። ወደ አሜሪካ እየበረረ የነበረ አውሮፕላን ኢቦላ ካለበት ሀገር የተነሳ ተሳፋሪ ይዟል በሚል ወደ ካናዳ ሄዶ እንዲያርፍ ተደርጓል። ካናዳ ኢቦላ ይወድላታል። ግብጽ በኢትዮጵያ ዙሪያ ጫጩት እንዳየች ጭልፊት ስታንዣብብ ሳምንቱን አሳልፋለች። እርሶስ ሳምንቱን ምን ሲያደርጉበት አለፈ? ወዲህ ደግሞ አዲስ አበባ እንግዳ በዝቶባታል። የዓለም አይኖች ወዲህ ማማተራቸውን ቀጥለዋል። ይሄም ገሚሱን ሲያስደስት፣ ገሚሱን ችግራችንን ሸፈነብን በሚል ቅያሜ ውስጥ ከቷል። እርሶ ከየትኛው ወገን ኖት? እርሶ ሀሳቡንና የሳምንት ውሎውን እየነገሩን፣ እኛ በሳምንቱ ከተሰሙ ልዩ መረጃዎች ለየት ያሉትን መርጠን እንንገራችሁ። ሶማሊላንድ ከእስራኤል ቀጥሎ ተስፋዬን በኢትዮጵያ ላይ መጣሌን ወቁልኝ ብላለች። ታምራት ላይኔ ልክ እንደ አዜብ መስፍን በአፍሪካ አህጉር ኢንቨስት ሊያደርጉ መሆኑን ሰምተናል። ነጩ ቤተ መንግስት ተደፍሯል። ፕሬዝዳንቱ ባሉበት የጥይት ሩምታ ተሰምቷል። መከላከያ ሰራዊት በጽምዶ ጥምረት ላይ ዘምታለው ሲል ዝቷል። ውድ የፈታ ዴሊ ቤተኞች፣ እነዚህን ርዕሶች በዝርዝር ይዘናቸዋል፣ እንደሚከተለው ይቀርባሉ። የዋይት ሃውሱ ተኩስ። ቅዳሜ ምሽት በነጩ ቤተ መንግስት ዋይት ሃውስ አቅራቢያ ተኩስ ከፍቶ የነበረው ተጠርጣሪ ከአሜሪካ የደህንነት አገልግሎት ሴክሬት ሰርቪስ ወኪሎች ጋር በተደረገ የተኩስ ልውውጥ መገደሉን ባለስልጣናት አረጋግጠዋል። የቢቢሲ የፈረንሳይና የአሜሪካ ሚዲያ አጋር የሆነው ሲቢኤስ እንደዘገበው ተጠርጣሪው ናሲር ቤስት የተባለ የ21 ዓመት ወጣት ሲሆን ቀደም ሲልም በደህንነት መስሪያ ቤቱ ዘንድ የሚታወቅና የአእምሮ ጤና እክል ታሪክ የነበረው ሰው ነው ተብሏል። የአሜሪካ ሚስጥራዊ የደህንነት አገልግሎት በሰጠው መግለጫ በተኩስ ልውውጥ ወቅት አንድ በአቅራቢያ የነበረ እግረኛ መቁሰሉን አስታውቋል። ይሁን እንጂ ስለ ግለሰቡ ወቅታዊ የጤና ሁኔታ ዝርዝር መረጃ ከመስጠት ተቆጥቧል። በዚሁ ጥቃት ወቅት የተጎዳ የጸጥታ አካል አለመኖሩንም ተቋሙ አረጋግጧል። በአሁኑ ወቅት ስለ ጥቃቱ መንስኤ ሰፊ ምርመራ እየተካሄደ ሲሆን በነጩ ቤተ መንግስት ዙሪያ የተዘጉ መንገዶችም እስከ ሌሊቱ ድረስ እንደተዘጉ ሊቆዩ እንደሚችሉ ተገልጿል። ክስተት የተፈጠረው ከነጩ ቤተ መንግስት ውጭ በ17ኛው ጎዳናና በፔንሲልቫኒያ አቬኒው በአይዘንሃወር ቢሮ ህንፃ አቅራቢያ መሆኑን የደህንነት መስሪያ ቤቱ አስታውቋል። ከተሰማው መረጃ መረዳት እንደሚቻለው በቦታው ላይ ከ10 እስከ 20 የሚደርሱ ጥይቶች ተተኩሰዋል። ቅዳሜ አመሻሹን ግለሰቡ ከቦርሳው ውስጥ ሽጉጥ አውጥቶ መተኮስ መጀመሩንና የደህንነት ፖሊሶችን በወሰዱት አጸፋዊ እርምጃ ተጠርጣሪውን መትተው እንደጣሉት ተገልጿል። ግለሰቡ ወደ ሆስፒታል ከተወሰደ በኋላ ህይወቱ ማለፉ ታውጇል። የህግ አስከባሪ አካላትን ምንጮች ጠቅሶ ሲቢኤስ እንደዘገበው ናሲር ቤስት ጥቃቱን የፈጸመው በሪቮልቨር ሽጉጥ በመጠቀም ሲሆን ቀደም ሲል በሚስጥራዊ የደህንነት አገልግሎትም ሆነ በዲሲ ሜትሮፖሊታን ፖሊስ መስሪያ ቤት ዘንድ በወንጀል መዝገብ የሚታወቅ ሰው ነበር ተብሏል። ከምርመራው ጋር ቅርበት ያላቸው ምንጮች እንደገለጹት ቤስት እንደ አውሮፓውያን አቆጣጠር በሐምሌ ወር 2025 ወደ ነጩ ቤተ መንግስት ቅጥር ግቢ ጥሶ ለመግባት ሞክሮ በደህንነት ኃይሎች ተይዞ ታስሮ የነበረ ሲሆን ከዚያ በኋላም በአእምሮ ሕክምና ማዕከል ውስጥ የተወሰነ ጊዜ አሳልፏል። ግለሰቡ ላለፉት 18 ወራት በዋሽንግተን ዲሲ ነዋሪ እንደነበርም ምንጮቹ አክለው ገልጸዋል። ታምራት ላይኔ በላይቤሪያ ኤቲስት ነበሩ። አገሪቱን ለተወሰነ ጊዜ መርተዋል። እርሳቸው በመለስ ሴራ በሚሉት፣ አብዛኛው ህዝብ ግን ሙስና በሚለው ጉዳይ ከቤተ መንግስት ተነስተው ቃሊቲ ማረሚያ ገቡ። በእስር ሳሉም ኢአማኒ መሆናቸውን ትተው የፕሮቴስታንት እምነት ተከታይ ሆኑ። ከእስር በኋላ ከሀገር ወጥተው ለረጅም ዓመት ድምፃቸውን አጥፍተው ከቆዩ በኋላ በቅርብ እንደ ሪዮት ባሉ ሚዲያዎች እየቀረቡ ሀሳባቸውን ሲሰጡ ይታዩ ነበር። አሜሪካ ከሚገኘው ሊበርቲ ዩኒቨርሲቲ በህዝብ ፖሊሲና ዓለም አቀፍ ጉዳዮች ወይም ፐብሊክ ፖሊሲ ኤንድ ኢንተርናሽናል አፌርስ የማስተርስ ዲግሪ ይዘዋል። የዓለም አቀፍ የብሎክቼን ድርጅት አስተዳደር ሆነው መሾማቸውንና እያደገ የመጣው አዲሱ የክሪፕቶ ገበያ በመንግስታት ውስጥ ለመስፋፋት የሚያደርገውን ጥረት ያግዛሉ በሚል እምነት ወኪል ሆነው እንደነበር ሰምተን ነበር። አሁን ደግሞ የላይቤሪያው ጋዜጣ ዘ ኒው ዳውን ፎርመር ኢትዮጵያን ፕራይም ሚኒስትር ሲክስ ኢንቨስትመንት ኢን ላይቤሪያ በሚል ርዕስ የቀድሞ የኢትዮጵያ ፕሬዝዳንት ታምራት ላይኔ በላይቤሪያ ኢንቨስት ለማድረግ ጥያቄ ማቅረባቸውን ዘግቧል። ይህንንም ተከትሎ የሰውየው ስም ዳግም መነጋገሪያ ሆኖ ብቅ ብሏል። ልክ አዜብ መስፍን በዩጋንዳ መሰረታቸውን እንደጣሉ ታምራት ደግሞ በላይቤሪያ ስራቸውን ሊሰዱ በሙከራ ስርጭት ላይ ናቸው። የዘ ኒው ዳውን ዘገባ እንዲነበባል። የቀድሞ የኢትዮጵያ ጠቅላይ ሚኒስትር ታምራት ላይኔ አድማሱ የሁለትዮሽ ግንኙነትን ለማጠናከርና በላይቤሪያ ያለውን የኢንቨስትመንት እድል ለማስፋፋት ከላይቤሪያ መንግስት ጋር ውይይት አካሄዱ።
ሐሙስ ግንቦት 21 ቀን 2026 ዓ.ም በሞንሮቪያ በተካሄደው የመረጃ ሚኒስቴር ሳምንታዊ መግለጫ ላይ ታምራት እንደተናገሩት ውይይቱ በዋናነት ትኩረት ያደረገው የኢኮኖሚ ትብብርን ማሳደግ፣ የውጭ ኢንቨስትመንትን መሳብና በሰው ሀብት ልማት፣ በበጎ አስተዳደር፣ በኢኮኖሚ እድገት እንዲሁም አካል ጉዳተኞችን በመርዳት ረገድ ያሉ አጋርነቶችን መደገፍ ላይ ነው። የኮላርድ ግሩፕ ኢምፓክት ኢንቨስትመንት ኩባንያ ከፍተኛ ዓለም አቀፍ ተወካይ ሆነው የሚሰሩት ታምራት ተቋማቸው ለላይቤሪያ የልማት አጀንዳ የበኩሉን አስተዋጽኦ ለማበርከት ያለውን ቁርጠኝነት ገልጸዋል። እኔ የኮላርድ ግሩፕ ኢምፓክት ኢንቨስትመንት ኩባንያ ከፍተኛ ዓለም አቀፍ ተወካይ ነኝ። ባለን አቅምና አጋሮች ሁሉ ለላይቤሪያ አንድ ነገር ማድረግ እንፈልጋለን ያሉ ሲሆን ኩባንያው ሰዎችን ማብቃት፣ የሀገር ውስጥ የሥራ ዕድል መፍጠር፣ የማህበረሰብ ተሳትፎና የመሠረተ ልማት ዝርጋታ ላይ ቅድሚያ መስጠት እንደሚፈልግ አስረድተዋል። እንደ ታምራት ገለጻ ኩባንያው ለላይቤሪያ ማህበረሰቦች ቀጥተኛ ጥቅም የሚያስገኙ እንደ ግብርና፣ ማዕድን፣ ኢነርጂና ኮንስትራክሽን ባሉ ዘርፎች ላይ ፕሮጀክቶችን ለማከናወን ፍላጎት አለው ተብሏል። በማጠቃለያቸውም የላይቤሪያን ልማትና ሰፊውን የአፍሪካ የለውጥ አጀንዳ ለመደገፍ ከላይቤሪያ መንግስትና ከሌሎች ተቋማት ጋር በጋራ ለመስራት ያላቸውን ተስፋ ገልጸዋል። ሶማሊላንድ ምን እያለች ነው? ከጥቂት ወራት በፊት ለመጀመሪያ ጊዜ ለሶማሊላንድ የሀገርነት እውቅና የሰጠውን የእስራኤል መንግስት ውሳኔ ተከትሎ በቀጣይ ተስፋ ከተጣለባቸው ሀገሮች መካከል ኢትዮጵያ፣ ታይዋንና የተባበሩት አረብ ኤምሬትስ ናቸው ሲሉ የሀገሪቱ ባለስልጣናት አስታወቁ ሲል የዘገበው ሪፖርተር ጋዜጣ ነው። ሶማሊላንድ በየዓመቱ እንደ አውሮፓውያን አቆጣጠር ሜይ 18 ቀን ከሶማሊያ ነጻ ወጣው የምትልበትን ቀን በተጠናቀቀው ሳምንት በተለያዩ ወታደራዊ ትርኢቶች በሃርጌሳ ከተማ አክብራለች። እንደ አውሮፓውያን አቆጣጠር በ2025 መገባደጃ ለሶማሊላንድ እስራኤል እውቅና የሰጠች ሲሆን ሰሞኑን የመጀመሪያው የሶማሊላንድ ባለሙሉ ስልጣን አምባሳደር ሆነው የተሾሙት ዶክተር መሐመድ ሃጊ ለእስራኤል ፕሬዝዳንት አይዛክ ሄርዞግ የሹመት ደብዳቤያቸውን አቅርበዋል። በዓመታዊ ክብረ በዓሉ ለታይዋን፣ ለኢትዮጵያና ለተባበሩት አረብ ኤምሬትስና ለኬንያ ከልብ የመነጨ ምስጋና እናቀርባለን ያሉት የሶማሊላንድ ፕሬዝዳንታዊ ሚኒስትር ከዳሃር ሁሴን ናቸው። ኢትዮጵያ በሶማሊያ መንግስት ተገፍቶ ወደ ድንበሯ የገቡ ሶማሊላንዳውያንን ተቀብሎ በማስተናገድና የጎረቤት ሚናዋን በመወጣት ትልቁ አክብሮት አለን ያሉት ሚኒስትሩ በቀጣይ ኢትዮጵያ ለሶማሊላንድ የሀገርነት እውቅና ትሰጣለች የሚል ተስፋ እንዳላቸው ተናግረዋል። የውጭ ጉዳይ ሚኒስትሩ አብዱራህማን ዳሂር አዳን እስራኤል ለሶማሊላንድ ከሰጠችው ታሪካዊ የተባለለት የእውቅና እርምጃ ቀጥሎ ኢትዮጵያ፣ ታይዋንና የተባበሩት አረብ ኤምሬትስ የምንጊዜም የቅርብ ወዳጆቻችን በመሆናቸው ትልቅ ምስጋና አለን ብለዋል። ወደፊትም አብረው እንደሚቀጥሉና የእስራኤልን ውሳኔ በመከተል እርምጃቸውን ያሳያሉ የሚል ተስፋ እንዳላቸው አስረድተዋል። እነዚህ ሀገሮች የምንጊዜም የልብ ወዳጆቻችን ናቸው፣ ለሶማሊላንዳውያን ከወዳጅ የሚጠበቀው ምላሽ ይሰጣሉ ተብሎ ይጠበቃል በማለት ተናግረዋል። ከድል በዓሉ ጋር በተገናኘ አገሪቱ ፕሬዝዳንትና ሚኒስትሮች እንዲሁም የታይዋን፣ የተባበሩት አረብ ኤምሬትስ፣ የኢትዮጵያና የኬንያ ዲፕሎማቲክ ማህበረሰብ ተወካዮች በተገኙበት ምስረታው ይፋ የተደረገው የሶማሊላንድ የነጻነትና የእውቅና ተቋም ሶማሊላንድ ኢንዲፔንደንስ ኤንድ ሪኮግኒሽን ኢንስቲትዩት በመጪዎቹ ዓመታት ሀገሪቱ ስትመኘው የቆየችውን የሀገርነት እውቅና ያሳካል ብለው እንደሚጠብቁ የሀገሪቱ ፕሬዝዳንት አብዱራህማን መሐመድ ገልጸዋል። የሶማሊላንድ የነጻነት እውቅና ተቋም የተሰኘውን እንዲመሩ የተዋቀሩት 3 የውጭ ሀገር ዜጎች ሲሆኑ ተቋሙን በሰብሳቢነት የሚመሩት የእንግሊዝ የኮንሰርቫቲቭ ፓርቲ አባል፣ የእንግሊዝ ፓርላማ እንዲሁም ከዚህ ቀደም በመከላከያ ሴክሬታሪያትና በትምህርት ሚኒስትርነት ያገለገሉት ጋቪን ዊሊያምሰን ናቸው። በተጨማሪም የተቋሙ ዳይሬክተር የህግ ባለሙያ ጠበቃና ዲፕሎማት የሆኑት እንግሊዛዊው ጄሰን ማኪው ናቸው። የዚሁ ተቋም የህግ አማካሪ የሆኑት አሜሪካዊ የህግ ባለሙያ ዲፕሎማትና በቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ የስልጣን ዘመን የደቡባዊ ምስራቅ እስያ ሀገሮች የአሜሪካ ቋሚ አምባሳደር ናቸው። የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ በንግግራቸው የተመሰረተው ተቋም ዋጋ ለከፈሉ ሶማሊላንዳውያን ትልቅ ተስፋ አለው ብለው የመጨረሻ ውጤት ያመጣል ብለን እናስባለን ብለዋል። በሶማሊያ መንግስት ለታሰሩ፣ ለተፈናቀሉ፣ ለተገደሉ፣ ስቃይ ለደረሰባቸውና ለተዘረፉ ሁሉ ሳይቀር በህግ እንጠይቃለን ያሉት ፕሬዝዳንቱ የደረሰውን ግፍ አንረሳውም፣ ጊዜ የማያልፍበት ቁስል ነው ብለዋል። የእንግሊዝ ፓርላማ አባል ባደረጉት ንግግር የመከላከያ ሴክሬታሪ በነበርኩበት ወቅት ለመጀመሪያ ጊዜ ወደ ሶማሊያ ስበር በአየር ላይ የተመለከትኩት ከተማ በጦርነት የሚታመስ ከአውሮፕላን ማረፊያው ፕሬዝዳንቱ መኖሪያ ወደሆነው ወደ ቪላ ሶማሊያ ሰፈር ፕሬዝዳንቱን ለማግኘት ሲሄድ የተመለከትኩት የተከፋፈለች በጦርነት የምትታመስ ሀገር ናት። የሀገር ፕሬዝዳንት መሆኑን ቀርቶ የሀገሪቱን ዋና ከተማ እንኳን መምራት የማይችል ፕሬዝዳንቱ በሽብር ቢዝነስ ላይ በመቆየት ስልጣንን ለማራዘም የሚፈልግ እንጂ ህዝቡን ሊያገለግል የሚፈልግ መንግስታዊ ስርዓት አልነበረም በማለት በወቅቱ የነበረውን ሁኔታ ተናግረዋል። ወደ ሶማሌላንድ ስመጣ የነበረኝ ትውስታ የህዝቡን ጥቅም አጀንዳው ያደረገ ዴሞክራሲ የሆነ ምርጫ የሚያካሄድና በምርጫ የሚያምን በትምህርት የሚያምን ስርዓት እንዳለ ተረድቻለሁ ብለዋል። ሶማሌላንድ የሀገርነት እውቅና ትፈልጋለች፣ ዓለም ይህችን ሀገር ሊያያት ይገባል ያሉት የቀድሞ ሚኒስትር ሁሉንም አማራጭ በመጠቀም ይህንን እናሳካዋለን ሲሉም አብራርተዋል። ጽምዶና የሀገር መከላከያ
ጽምዶ ከመቀለ እስከ አስመራ፣ ከአስመራም እስከ ፖርት ሱዳን አጣማጅ ፍለጋ ዳሩን እያሰሰ ነው እና አንዳርጋቸው ጽጌ በጥማዱ ጉባኤ ላይ መገኘታቸው የሰሞኑ የወሬ ርዕስ ሆኖ ሰንብቷል። ጥምረቱ ህዝባዊ ነው የሚል መከራከሪያ ቢቀርብም ቅሉ ከተጣመዱ አካላት ጀርባ አጣማጅ ሆና የምትታየው ካይሮ ይህን ሙግት አምኖ ለማዋጥ አዳጋች ታደርገዋለች። አልሲሲና ግብረ አበሮቻቸው ኢትዮጵያን ከበባ ውስጥ ለማድረግ ዘንድሮ መቀነታቸውን አጥብቀው ተነስተዋል። እስካሁንም የከበባው ገሚስ ክብ የሰመረ ይመስላል። ይሄ በእንዲህ እንዳለ ነው የፌዴሪ መከላከያ ሰራዊት መግለጫ ወጣው። የሀገር መከላከያ ሰራዊት ጽምዶ በሚባለው እንቅስቃሴ በኩል በኢትዮጵያ ሉዓላዊነት ላይ የሚቃጣ ስጋት ቢኖር ስለሚወስደው እርምጃ ሀገር ውስጥ ለሚገኙ ዲፕሎማቲክ ማህበረሰብ አሳውቄያለሁ ብለዋል። የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ ይህንን እንቅስቃሴ ወደ መሬት እናወርዳለን ብለው ስንዝር እንቅስቃሴ የሚያደርጉ አካላትን አስጠንቅቀዋል። ሲጀመርም እንቅስቃሴው ጸረ ሉዓላዊነት መሆኑን የገለጹት ሜጀር ጀነራል ተሾመ ጫንቃቸውን ለፈርዖን ቀንበር በሰጡ የኢትዮጵያ አካላትና አካባቢ ላይ ባሉ ስብስብ የተፈጠረ ነው ብለዋል። መከላከያ ሰራዊት ተቀማጭነታቸውን በኢትዮጵያ ያደረጉ የአታሼ ማህበረሰብ አባላት ስለዚህ ጉዳይ በደንብ እንዲያውቁና ግንዛቤ እንዲኖራቸው ስራ ማከናወኑን አመልክተዋል። ይህን ማድረግ ያስፈለገው ነገ እንደዎችን ሀሳብ ወደ መሬት እናውርድ ብሎ የሚሰራ አካል ካለ የሚሰጠው ምላሽ ለዲፕሎማሲው ማህበረሰብ አስቀድሞም የተነገረ ጉዳይ እንዲሆን በመታሰቡ መሆኑን አስረድተዋል። ጽምዶ ከተባለው ሀሳብ ጋር የሚያያዝ ጉዳይ ነገ ትልቅ እርምጃ የሚያስወስድ ጉዳይ ቢነሳ የማንንም ፍቃድ መጠየቅ እንኳ ባያስፈልግ ወዳጆቻችን፣ አብሮን የሚሰሩ ሰዎች፣ የውጭ ሰዎች ይህን ሀሳብ እንዲገነዘቡ ማድረግ ተገቢ ስለሆነ ነው ሲሉ አክለዋል። ይህ እንቅስቃሴ ለኢትዮጵያ ሰላምና ደህንነት አስጊ ተደርጎ እንደማይወሰድ የተናገሩ ሲሆን ሀሳቡን ለመተግበር የሚደረግ እርምጃን በተመለከተ ግን አስጠንቅቀዋል። እችኛው የጽምዶ ሀሳብ በተመለከተ ይችን ቅዠት ወደ መሬት እናወርዳታለን ብለው ስንዝር እንቅስቃሴ ቢያደርጉ እንደ ሉዓላዊ ሀገር ይህ ተቋም ደግሞ በመንግስት ግዳጅ እንደተሰጠው ኃላፊነት እንደተሰጠው የኢትዮጵያን ሉዓላዊነት ለማስጠበቅ ስራ እንደሚሰራ አካል ሰም በእሳት እንደሚቀልጥ ይቀልጣሉ ብለን የምናስበው የምናምነው ብለዋል። በቅርቡ የኢትዮጵያ ተቃዋሚዎች ከሱዳንና ኤርትራ እንደሆኑ የተገለጹ ግለሰቦች ጋር በፖርት ሱዳን ከተማ ስብሰባ አካሂደው እንደነበርና ዝግጅቱም ከኤርትራ መንግስት ጋር ግንኙነት ባለው ህድሞና ቲቪ የተባለ የዩቲዩብ ቻናል መተላለፉን ቢቢሲ ዘግቧል። ውድ የፈታ ዴሊ ቤተኞች ለዛሬ ያዝናቸው የሰንበት መቆያ ወሬዎቻችን የእስካሁኖቹ ነበሩ። ለአብሮነታችሁ እያመሰገንን እኛ በዚያ በቃን።